ከየት ነው? ከሰላሌ። ከሰላሌ አገሩ የጠንቋይ አገር ነው፣ የመተተኛ እና ከዚህ ፊት መስከረ ሰላም እንደምን አላችሁ? ወደ አዲስ መረጃ ቤተሰቦች፣ አሁን የተሰሙ አዳዲስ መረጃዎችን ይዘን መተናል። ከአንድ ወር በፊት የሰላሌ የኦሮሞን ህዝብ የጠንቋይና የመተተኞች ሀገር ያለው ነብይ ሄኖክ ግርማ በቁጥጥር ስር ውሏል። ለመሆኑ ነብዩ ከአሜሪካ እንዴት መጣ? የት ነው በቁጥጥር ስር ያዋለው? ማን ነው በቁጥጥር ስር ያዋለው የሚለውንና አሁን የት እንደሚገኝ መረጃዎችን በዝርዝር እንነግራችኋለን። ከዛ በፊት ቤተክርስቲያኗና ነብይ ሄኖክ ግርማ ጠይቀውት የነበረው ይቅርታም እንዲህ የመረጃችን አካል ነው። ይህን ተከትሎ በርካቶች ቀጣዩ ተረኛ ማን ነው ወደሚለውና ለምን ይህንን በቁጥጥር ስር መዋል እንዳለበት እያመላከቱ ይገኛሉ። ሌላኛውና የምናየው መረጃችን ነው። ሌላው ዋናው መረጃ ዛሬ በማህበራዊ ሚዲያ በስፋት የሚወራው ወሬ ወደ ትግራይ ክልል የሚደረጉ መደበኛ አየር በረራዎች ሙሉ በሙሉ መቋረጣቸው ነው። ከትግራይና ከወልቃይት አካባቢ የሚሰሙ ዜናዎች በእርግጥ ደስ አይሉም። ወደ ትግራይ በረራው ሙሉ በሙሉ መቋረጡ ከወቅታዊ የጸጥታ ሁኔታ ጋር ይያዛል ወይስ ሌላ ምክንያት አለው የሚለውንም ከምንጮቻችን ያገኘነውን መረጃ እንነግራቸዋለን። በመጨረሻም የምንነግራቸው አንድ ጉዳይ አለ። በአዲስ አበባ ከተማ የፍቺ መጠን በአስደንጋጭ ሁኔታ እየጨመረ ነው ተብሏል። ለዚህ ምክንያቱን እናነሳለን። አዲስ መረጃ ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ አዳዲስ የኢትዮጵያ መረጃዎችን ታገኛላችሁ። አሁን ወደ ቀዳሚው ጉዳይ አለፉ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለው። ነብይ ሄኖክ ግርማ ከአሜሪካ ቆይታ በኋላ ሌሊቱን ወደ አዲስ አበባ እየተመለሰ ነበር። ኢትዮጵያ አዲስ አበባ አየር መንገድ ሲደርስም በቁጥጥር ስር መዋሉ ተሰምቷል። ነብይ ሄኖክ ግርማ ሰላሌ ጠንቋይና መተተኞች ሀገር ነው በማለት በቸርች ውስጥ መናገሩ ይታወሳል። ይህም በሰላሌ ነዋሪዎች ከፍተኛ ቅሬታ አስነስቶ እንደነበር ይታወቃል። በሰላሌ ነዋሪዎች ብቻም ሳይሆን በመላው የኢትዮጵያ ህዝብ ዘንዳ ይሄ ነውርና ስርዓት አልበኝነት መቆሚያ ያስፈልገዋል የሚሉ ሀሳቦች እየተነሱ ነበር። በጊዜው ለአገልግሎት ወደ አሜሪካ ተጉዟል። ነብይ ሄኖክ ግን አሜሪካ ሆኖ የሀገር ሽማግሌዎችን ለይቅርታና ለእርቅ መላኩም ገልጾ ነበር። ነገር ግን ሽምግልናው አመርቂ ውጤት ሳያመጣው ቀርቷል። በዛሬው ዕለት የአሜሪካ ቆይታው ጨርሶ ወደ ኢትዮጵያ ቢመለስም በቦሌ ኢንተርናሽናል ኤርፖርት ሲደርስ በፌደራል ፖሊስ በቁጥጥር ስር መዋሉ ታውቋል። በርካቶች ነብይ ሄኖክ ግርማ የታሰረው በኦሮሚያ ፖሊስ ነው ቢሉም በቁጥጥር ስር የዋለው ግን በፌደራል ፖሊስ ነው ተብሏል። እንግዲህ የምርመራ እንደሚደረግበት መረጃዎች ያሳያሉ። ነብይ ሄኖክ በእርግጥ የቪዲዮ ከተለቀቀ በኋላ ወደ አሜሪካ አቅንቷል። ወደ አሜሪካ እንዴት ወጣ የሚለው ራሱ በወቅቱ አነጋጋሪ እንደነበር ይታወሳል። እርሱ ግን በይፋ ይቅርታ ጠይቆ ነበረ። ውድ ኢትዮጵያን በተለይ ፍቼ ሰላሌ አካባቢ ሰዎች ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበረ። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔን ንግግር የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው ብሏል። ለዚህ ንግግር ይቅርታ ለመጠየቅ ነው ፊታችሁ ያላችሁት ብሎ ነበር በቪዲዮ። በጣም በዛ አካባቢ ላሉ ሰዎች ጠቅላላ እንዲሁም ለመላው ኢትዮጵያ ህዝብ ፍቅርና አክብሮት ኖሮኝ ነው የማገለግለው። በማገለግልበት ቤተክርስቲያን የተለየ ብሔር የተለየ የአንድ ጎሳ ግሩፕ የለም ሲልም ተደምጧል በይቅርታው። በእርግጥ ይሄ ይቅርታ በርካቶችን አላሳመነም። ፓስተሩ እንደሚለው ግን በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብረው የሚያመልኩበት ስፍራ ነው ይላል። ስለዚህ በዚህ ንግግር ያሳዘንኳችሁ፣ በዚህ ንግግር ያስከፋችሁ የዛን አካባቢ ተወላጆች በጣም ይቅርታ ለመጠየቅ እፈልጋለሁ ሲል ተደምጧል። ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣሁ እያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካሌን ህዝብ ይቅርታ ለመጠየቅ እፈልጋለሁ፣ ይቅርታ እንድትቀበሉኝም እጠይቃለሁ ሲል ተደምጦ ነበር። ከዛ በዘለለ እንግዲህ ህግ ወይም ደግሞ ምርመራን ከፍተውበት ለነበሩ ለአመራሮች መልእክት አስተላልፎ ነበር። በሰላሌ አካባቢ ላይ በተለያየ መንግስት ቢሮዎች በአመራር የተቀመጣችሁ ይቅርታ እንድትቀበሉ ደግሞም በዛ ከተማ መጥቼ በአካል ይቅርታን የሚጠይቅበት ህዝቡን የማገለግልበት እድል እግዚአብሔር በቅርብ ያመቻቻል ቢልም ለእስር ተመቻችቶ በዛሬው ዕለት እስር መግባቱ ተሰምቷል። የነብይ ሄኖክ ግርማን በቁጥጥር ስር መዋል ተከትሎ ሁለት ሀሳቦችና ውዝግቦች ተነስተዋል። የመጀመሪያው ፓስተሩ በቤተ ክርስቲያን ይቅርታ ጠይቋል። እንዲሁም ደግሞ በግል በአካልም
በይፋ ይቅርታ ጠይቋል። በአባገዳዎች ሽምግልና ለመፍታት ጥረት እያደረገ ነው የሚል ነው። ሁለተኛው በአሜሪካ በዛው መቅረት እየቻለ ለሀገሩ ሕግና ስርዓት ተገዥ ሆኖ መምጣቱ በራሱ የሚያስመሰግነው ነው። እረፍት እንኳን ማድረግ ነበረበት የሚለው ሀሳብ እየተነሳ ነው። ስለዚህ አንድ ሰው ይቅርታ ካለ ከተጸጸተና በጉዳዩ ላይ እንዲሁ ከተሰማው ሊተው ይገባል የሚለው ነው። ሁለተኛው ግን የተሳደበው እጅግ በርካታ ህዝብ ነው። ይሄ ለሌላው መማሪያ ያስፈልጋል። በሶሻል ሚዲያ አንድን ህዝብ ማህበረሰብ ወይም ብሔር በሙሉ መስደብና ቆይቶ ይቅርታ መጠየቅ እየተለመደ መጥቷል። ስለዚህ ይቅርታ መጠየቅ ብቻውን በቂ አይደለም፣ በቁጥጥር ስር ውሎ የህግ ተጠያቂነት ሊረጋገጥ ይገባል የሚሉ በሌላኛው ወገን ተከፍሎ እየተከራከሩ ነው። ለመሆኑ እናንተ ምን ትላላችሁ? ይቅርታ መጠየቁ በራሱ በቂ ነው ወይስ ከይቅርታ በተጨማሪ የህግ ተጠያቂነት ያስፈልገዋል? ሌሎች ግን አሁን ቀጣይ ተረኛና ደግሞ መንግስት ማነጻጸር ያለበት ደግሞ ትዝታው ሳሙኤል ላይ ነው እያሉ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ፕሮቴስታንትነቱን የቀየረው ትዝታው ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የተመለከተ እጅግ በርካታ የስም ማጥፋት ዘመቻ፣ የጥላቻ፣ የስድብና እምነቱን የሚያዋርዱ ንግግሮችን ያደርጋል። ከሰሞኑ እንኳን አኔ ከጸበል ቀጅ ጋርና እንዲሁም ደግሞ ከማንም ጋር አልነጋገርም በሚል ጸበል መቅዳትን እንደ ውርደት ሲናገር ተሰምቷል። ከዚህ በፊት ታቦት እንጨት ነው ከሚሉ ነገሮች ጨምሮ የኢትዮጵያ ቤተክርስቲያን የምታመልክባቸውን ቅዱሳት ንዋያትን ጨምሮ እጅግ እምነቱን የሚያጥላሉ ነገሮችን መናገሩ የሚታወስ ነው። ስለዚህ መንግስት እርሱንም ስርዓት ማስያዝ አለበት የሚሉ ሀሳቦች እየተሰሙ ነው። በእርግጥም ከኦርቶዶክስ ወደ ፕሮቴስታንትነት የሚቀይሩ የተወሰኑ ሰዎች ሃይማኖቱን ማጥላላትና የወጡበትን መስደብ የዘወትር ስራቸው አድርገውታል። ስለዚህ በእርግጥስ እንደነ ትዝታው ሳሙኤል በጥላቻና የታወረና በሚሊዮን እምነት ተከታይ ያሉትን የኦርቶዶክስ ሃይማኖት ማንቋሸሽ የሙሉ ጊዜ ስራው የሆነ ሰው የኢየሱስ ፍቅር እንዴት ሊገባው ይችላል? የኢየሱስን ስምና የኢየሱስን እንዲሁም ደግሞ እንዴት መስበክ ይችላል ስለ ኢየሱስ እያሉ በርካቶች ትችቶችን እያስተናገዱ ቢሆንም በኢትዮጵያ ግን የማህበራዊ ሚዲያ መስፋፋትን ተከትሎ የሚሰነዘሩ የጥላቻ ንግግሮች ገደብ ሊበጅላቸው ይገባል የሚለው ዋናው መልእክት ነው። ይሁንና ግን እነዚህን ጉዳዮች በተለይ በሃይማኖት አባቶችና በታዋቂ ሰዎች ሲነገሩ እጅግ አስደንጋጭ ስለሆነ የፓስተሩ በቁጥጥር ስር መዋል አስፈላጊ ነው። ሌሎችም እጅግ በርካታ ስላሉ መንግስት ወይምና ፌደራል ፖሊስ ይህን እርምጃ ሊቀጥሉ ይገባል እያሉ ነው። ከትግራይ ክልል በሰሞኑ የሚሰሙ ዜናዎች ብዙ ደስ የሚል አይደሉም። ህወሓት በወልቃይት በኩል ዘመቻ መክፈቱ በስፋት ሲሰማ ነበር። በማግስቱ ደግሞ የድሮን ጥቃት ተፈጽሟል የሚሉ መረጃዎች እየተሰሙ ነበር ጸለምት አካባቢ። ዛሬ ደግሞ ወደ ትግራይ ክልል የሚደረጉ መደበኛ አየር በረራዎች ተቋርጠዋል። ከዛሬ ጀምሮ ለማይታወቀን ሙሉ በሙሉ በረራ ከአዲስ አበባ ወደ መቀሌ የሚሆን ከመቀሌ ወደዚህ መሰረዙ ተሰምቷል። ኢትዮጵያ አየር መንገድ ቋሚ የበረራ አገልግሎት ከሚያከናውንባቸው ክልሉ አንዱ የሆነው ትግራይ ክልል ከዛሬ ጀምሮ በረራ እንደሚያቋርጥ አሳውቋል። ከመንገደኞችና አየር መንገድ ሰራተኞች በተገኘው መረጃ መሰረት ከዛሬ ጀምሮ ወደ ትግራይ ክልል በረራ አይኖርም። የመጨረሻው በረራም ዛሬ ከመቀሌ ወደ አዲስ አበባ ተደርጓል። ኢትዮጵያ አየር መንገድ ቋሚ የበረራ አገልግሎቱ መሰረዙ በክልሉ ላይ የሚያሳድረው ትራንስፖርት ትልቅ እንደሆነ ይታወቃል። እንደ ምንጮች መረጃ ከሆነ በረራ የተቋረጠበት ምክንያት ከሰሞኑ በተከሰተ የጸጥታ ችግር ነው። እስካሁን አየር መንገዱ ይፋ የገለጸው ነገር ባይኖርም በረራዎች መቆማቸው ግን ተረጋግጧል። በዛሬው ዕለት የነበሩ በረራዎች ሙሉ በሙሉ በመሰረዛቸው ከተጓዦች ጭምር መረጃዎችንና ስክሪንሻቶችን በማህበራዊ ሚዲያ እያጋሩ ይገኛሉ። ሰሜን ኢትዮጵያ እንግዲህ ዳግም የጦርነት ስጋት እያንዣበበበት መጥቷል። የፌዴራል መንግስት ህወሓትና ሻዕቢያ ጽምዶ በሚል ተደራጅተው ጦርነት መክፈት ይፈልጋሉ የሚሉ ሀሳቦችን ያነሳሉ። የፋኖ ኃይሎችም ከሰሞኑ በዘመነ ካሴ ስር ለመተዳደር ሙሉ በሙሉ መስማማታቸውን ተከትሎ ሰሜን ኢትዮጵያን ዳግም ወደ ጦርነት እንዳይገባ ስጋትን ፈጥሯል። በመጨረሻ በአዲስ አበባ የፍቺ መጠን በአስደንጋጭ ሁኔታ ጨምሯል ተባለ። በአዲስ አበባ ከተማ የትዳር ፍቺ መጠን ካለፈው ዓመት ጋር ሲነጻጸር በ54 በመቶ ብልጫ ማሳየቱ ተገልጿል። ይህን ያለ አዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ነው። ኤጀንሲ ወሳኝ ሁነት ምዝገባ መረጃ ማስረጃ አገልግሎት ዳይሬክቶሬት እንዳለው ከሰኔ 1 ቀን 2017 ዓ.ም ጀምሮ ባሉት 6 ወራት 5805 ባለትዳሮች ፍቺ ፈጽመዋል። ይህ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ54 በመቶ ጭማሪ አሳይቷል። በወሳኝ ሁነት ምዝገባ በኩል የተከናወኑ ፍቺዎች ሊኖሩ ስለሚችሉ ቁጥሩ ከዚህ ሊበልጥ እንደሚችል ይታወቃል። ኢትዮጵያን ደግሞ ሲዳሩም ሲፋቱም እና እንዲሁም ሞትም ሲከሰት
ወደ ወሳኝ ሁነት ሄዶ የማስመዝገብ ባህል እጅግ ያነሰ በመሆኑ ምክንያት የፍቺው መጠን ከዚህ በላይ ሊሆን ይችላል ተብሏል። ጉዳዩን አስደንጋጭ የሚያደርገው በፍቺ ከተለያዩ 5805 ቤተሰብ ውስጥ በአማካኝ በአንድ ቤተሰብ 2 ህጻናት ይኖራሉ። 668 ህጻናት ከአንደኛ ወላጃቸው ጋር ብቻ ለማደግ ተገደዋል። ይህም እንግዲህ የቤተሰብ መበተን በውስጥ የሚኖሩ ህጻናትን ለተለያዩ ማህበራዊ ቀውሶች ይዳርጋል። ባለትዳሮች ፍቺ ከመፈጸማቸው በፊት የልጆቻቸውን ቀጣይ ጣፋንታ ቆም ብለው እንዲያስቡ ምክሮችም እየሰፉ ነው። ለዚህ ምክንያቱ እንግዲህ የኑሮ ውድነት እንዳንዱ ምክንያት ሲሆን የማህበራዊ ሚዲያ ተጽዕኖና አጠቃላይ የሀገሪቱ የፖለቲካና ኢኮኖሚ ሁኔታ ለፍቺው ምክንያት እንደሆኑ እየተወሰደ ነው የሚገኘው። ለማንኛውም ክቡራትና ክቡራን የአዲስ መረጃ ቤተሰቦች ለአሁን ያስኮቹ ጉዳዮች እነዚህ ይመስሉ ነበር።